ይህ የከበረ ገነነ በዓላችን ሳናስቀድሮ እንድናየው እንድናፍቀውን በዓላችን እዚያው አንድ ሰው ሳይሞትበት ተቀብሳቸው ማላ ወጥማልና እኛም ደግሞ ከአንዱ አስቀድሮ እየሰንቶ ለክቱ ባላ ተሰማካቸው ተናይረሰው ይህ ሁሉ መሰረት የሆነች እግዚአብሔር ወለደች በዳኛ ሲጠጋችን መመቻችን ሰንተን ማዳም ገና ይደርሳል ያለ ስልጣን ዓለም አልተከታልና የዓለማችን ዓለም የሆነች ስልጣናትና እሷን ገና ይደርሳል አናንተማዳን በየማድራቸው ገና ይደርሳቸው አሁን አጠርላል አጠር እንዳትነቁ ያመጠለን አሁን አባቶቻችን ስና ሲበዛላቸው ተምረው አይጠቁም። እኛ ግን ስንቱ ስለሆነ አንዳንዱ ሶልኮ ብለዋል ተዳላት ማዳ እርሻ ሳይደርስ ሶልኮ እንድትሆነ ማለት ነው። እናንተ ግን እንደቆጠርናችሁ እንዳስቀመጣችሁ ያላችሁ ያባካችሁ ለወደፊት ማስፈረጃው አድርግልን በቀዳዳ ማዳ ከቆጠረ ዛር ከቸም ይደማ ቦታ ይደርስ በተባለ ስለዚህ ይሄ የዓመት ጸጋ ስለሆነ ክርስቶስ የማዳን ስራውን ጀምሮ የፈጸመበት ይሄ ሁሉ የሰራታ የምናመሰግንበት ስለሆነ ተፈልጎ የማይገኝ ቃል ጋር ነበር። አንዳንዶች ሳይገባቸው ሾልኮ ይጠፋሉ ለከርማ ቆያቸውና ጠቅመው ለማራታቸው አሁን አጠራገን ሁሉ ከምሰጣቸው አመላከት ያስተምራል አሁን ቢሆን በተረጋጋ አሁን በኋላ የሚወጣቸው እንዳይራገራ ረድኤት እንዳይለያቸው እግዚአብሔር በካሁን አብሮ ሳይባርከን እግዚአብሔር ሳይለ መጥሯል ካህናት ተመለከቱ ሲሆኑ አሁን ቢሆን በጣም ለናቸው አያልቋቸው እንደምና እግዚአብሔር ሳይለፍ ተገጭ እያሸበሸው የናቁት መከት ምን ይመጣ ነው ተይግባ የማይባሉ ስለዚህ አሁን ትዕግስታችን ሰፋ ይበል አሁን ሰላም ሆነ ምሁራን አባቶች ከቤተ ክርስቲያን ወንድሞች ዲያቆናት የተከበራችሁ ምዕመናንና ምዕመናን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታ እንደምሰነበታችሁ እንደምን አደራችሁ እንደምን ደረሳችሁ አሜን አምላካችን መድኃኒታችን ኢየሱስ ክርስቶስ በመልኮቱ እናቱ የዘበት እነሆ እንደፈቀደና እንደወደደ ወዳግም ትንሣኤ አድርሶናልና አምላካችን የተመሰገነ ይሁን። እናታችን ከድንግል ማርያም በለበሰው ሥጋ ከድንግል ማርያም ስጋዋ ሥጋ ተነስቶ ለብሶ በሰውነቱ መስቀል ላይ የዋለበት እነሆ ትልቋ ወልድ ዋሕድን ኢየሱስ ክርስቶስን በዓይን ማየት ያደረገች አንድነትና ሦስትነትን የገለጠች ያስገለጠች ትልቋ ምክንያት ናትና ክብርና ምስጋና ለእናታችን ለድንግል ማርያም ይሁንልን። ቅዱሳን መላእክት ክብርና ምስጋና ይሁንልን። እንዲሁም ደግሞ ታላቁ መልአክ በሥራታዊ መልአክ ገብርኤል ወርሃዊ መታሰቢያ በዓል ያደረገን ደግሞ ታላቁ መልአክ የተከበረ ይሁንልን። ሰላም በእርሱ ለእናንተ ይሁን። የትምህርታችን ርዕስ የሚሆነው የሊቃውንቱ አገልግሎት አባታችን ገልጸውታል። ሰዓት በመቆጠብ ያክል እንጂ አባቶቻችን ሌሊቱን አድረዋል። 2 ሰዓት ነው የተደወለው። ቅድምም እዚህ ለእናንተ መንፈሳዊ አይምሯችሁ እንዲበረቱ እንዲያድግ ውስጥ መገልገልና ውስጥ መፈጸም የነበረበትን ሕግና ሥርዓት ወደዚህ መልቀባ ወደመረጡ ወደቤተክርስቲያናችን በዓይኑ አይቶ እያሸበሸበ እንዲደሰት ስለተፈቀደ ወደዚህ መጥቶ ይህ ሥርዓት አይታችኋል። አባቶቻችን ሊቃውንተ ቤተክርስቲያን ደግሞ የአገልግሎት ዘመናቸው ረዘም ያደርጉት። ሰላም ለእናንተ ይሁን። ቃል የተናገሩ አምላካችን እንደሚታወቀው ዛሬ ዳግም ትንሣኤ ነው። ዳግም ትንሣኤ የሚለው ነገር ትርጉሙ ምንድን ነው ካለን ሁለተኛ ትንሣኤ ነው ወይም የመጀመሪያ ትንሣኤ ነው? እንዴት ነው ዳግም ትንሣኤ ተብሎ የተተረጎመው ወይም የተጠራው? ጥያቄ ክፍል ሲመጣ መልስ መስጠት ደግሞ ከኛ ይጠበቃል ማለት ነው። ዳግም ትንሣኤ የተባለው
ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለተኛ ተነሳ ማለታችን አይደለም። ምስጢሩ እንዲህ ነው። በቅዱስ ዮሐንስ ወንጌል በምዕራፍ 20 ከቁጥር 12 ስትመለከቱ ሰላም ለእናንተ ይሁን አላቸው አምላካችን መድኃኒታችን ኢየሱስ ክርስቶስ። ለእነማን ነው ይሄን ያለው ካልን ለሐዋርያት። ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ በዛ መከራ ሰዓት ሲደርስበት ችግር ሲደርስበት የተለያዩ ጠዋት መከራ ሲደርስበት ሐዋርያቶች በሌሊት አንጻር የተነሳ ተበታትነው ነበር አልነበሩ። ትንሣኤውን ያበሰረችው መግደላዊት ማርያም ሐዋርያቶች ተሰባስበው በአንድነት ከአንድ ቤት ተዘግቶ ተቀምጠው ነበር። ሐዋርያቶች ተሰባስበው ከአንድ ቤት ውስጥ ቤት ተቆልፎ ተዘግቶ አይሁዶች እንዳያገኟቸው እናንተ የክርስቶስ ተከታዮች ናችሁ ብለው እንዳይገረፉ እንዳይሰቀሉ እነሆ በዚህ ቤት ተሰባስበው ገብተው ነበረ። በፍርሃት በመጨነቅ በዚህ ጊዜ ከእነሱ ጋር በመጀመሪያ ትንሣኤ ያልነበረ አንድ ቶማስ የሚባል ሰው ነበር። ሐዋርያ እነሱ ጓደኛ ነው። ቶማስ በትንሣኤ ጊዜ አልነበረም። በዚህ ሰዓት ግን አብሮ ከእነሱ ጋር ነበረ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት የነበሩበት ቦታ ያውቃል። አይምረ ህቡዓት ከሆነ ድረስ ቤቱ እንደተቆለፈ ሳይከፈት ሳያንኳኳ በሩ በቀጥታ በተዘጋ ቤት ገባና ሰላም ለእናንተ ይሁን አለ። ሰላም ለሁላችን ይሁንልን። ሰላም ናፍቆናል። ሰላም ያስፈልገናል። እሱ የሰጠን ሰላም ደግሞ አይቀነስም፣ አይጎድልም፣ አይለወጥም። ጠዋት የሰጠው ሰላም እስከ ማታ ይቆያል። ማታ የሰጠን ሰላም እስከ ማግስት እስከ ንጋት ድረስ ይሰጣል። የሰው ሰላም ታገኝ አይደለም። ሰላም አደር ተብሎ ከተላለፈ በኋላ እውነተኛ ሰላም ሰጠ። ያ ሰው ሰላም ላለው ሰው እንደገና ሌላ ሀገር ያደርግበታል። ይገርማል። ሰላም አደር ለበሰር እንኳን ይወደውና ሰላም ነው ነው የሰላም ባለቤት ናት ሆኖ አይታወቅም። ባለቤት ሰላማዊ ኢየሱስ ክርስቶስ ሆነ ንጉሠ ሰላም ሰላም በቃሃለነ የሰላም ንጉሥ የሰላም ስጥረት ተብሎ የተመሰከረለት ሰላማዊ ኢየሱስ ክርስቶስ። የሰው ሰላም ታከባለ እየጠላህን ሰላም ይልሃል፣ እያሽሟጠጠህን ሰላምታ ይሰጥሃል። በመንገድ ተገናኝቶ ሰላምታ ተቀያይቶ የሰው ልጅ እንኳን ከተላለፈው በኋላ ስለዛ ሰው የታሪክ ያወሳል። ይህን የሚናገር ከሆነ ለምን ሰላም አለው? ለምን የሐሰት ሰላምታ ይሰጣል? የጌታችን የመድኃኒታችን ኢየሱስ ክርስቶስ እውነተኛ ሰላም ያለው ሰው ነው የተባለለት የተመሰከረለት ጌታችን መድኃኒታችን ኢየሱስ ክርስቶስ በሌሊት ተደብቀው ሳለ ይተካለና ሰላም ለእናንተ ይሁን። ሐዋርያቶች ደነጋገጡ። በዚህ ሰዓት ቶማስ ሆይ በትንሣኤ ስላልነበረ በተዘጋው ቤት ተገኝቶ ቶማስ አይቶ እንዲያምን በቶማስ ፊት በተዘጋ ቤት ሐዋርያቶችን ደግሞ እንዲጠነክሩ ሰላም ለእናንተ ይሁን አለ። ቶማስ እመን እንጂ ተጠራጣሪ አትሁን። በሰደቃ ነው ከሰደቃው ያወገደ ነገርና ቶማስ ነገር አስተውሎ የመነሳቱን አላውቅም ብሎ እንዳይግድ ለማስተማር ተቆጣና ሐዋርያቶች ተሰባስቦ ሊያገለግሉ ተወስደዋልና ቶማስ ሆይ ለምን ትጠራጠራለህ? እመን እንጂ አማኝ ሁን እንጂ አትጠራጠር። አስተማረ ጌታችን መድኃኒታችን ኢየሱስ በና አላየህም ትንሣኤን? አሁን ተነስቻለሁ። እነሆ የተቸነከረብኝ የቢሳሮችን ቃል የተወጣሁበትን ምልክት አሳይሃለሁ። የተገረፍኩትን ግርፋት 6666 ጊዜ የተገረፍኩበት ምልክትና እይ በጦር ጎኔን የወጡ ደግሞ ሳና እይ እጅህን ወደ ጎኔ አስገባ አስገባጅ አይተሽነን ምን አደርጋለሁ? ለወንድሞች ሐዋርያቶች እንዲሁ አላመንክምና የተወጣሁትን ምልክትን አይተህ ዳስሰኝና እያለ ቶማስም ዝም አላለም። ሄደና እጁን አስገባ። የተወጣ ጎኑና ካሻደርገው ተመለከተ። ምልክት አለ። የዛን ጊዜ መለኮቱ እጁን አሳተፈ። የሚገርመው እሳት ውስጥ እንደገባ ላስቲክ ወይም ጅና ኩስኩስኩስ አለች ቶማስ። አቤቱ አምላኬ ሆይ አሁን አምኛለሁ አለ። አሁን ብያለሁ አለ። አሁን አምኛለሁ፣ ማረኝ፣ ይቅርታ አድርግልኝ፣ አምላክነትህን ተረድቻለሁ።
መካሪ አምላክ ነውና ተባይ አምላክ ነውና ተፈውሳለች። ያው በሚገርማችሁ እስካሁን ዓለም ድረስ ብትቆይ በህንድ ሀገር በአንድ ቤተክርስቲያን ካረፈ በኋላ ሰባት እጅ ለምትነት ብርሃን በስራት የክርስቶስን አካል የዳሰሰች እጅ ጾምና እንደ ካማያ ይገኛለን። ስታሰጠ ካረፈ በኋላ በፀሐይ ያበራች እጅ የክርስቶስን ወይ የዳሰሰች እጅ ስለሆነ በምህረቱ የማረ በይቅርታው የሰጠው ያደረገልናል። ሐዋርያቶች ብዙ ሰዓት ሆነ 10 ነበሩ። 11ኛው ቶማስ ነው። 12ኛው ደግሞ ይሁዳ ነበረ። ይገርማል። ክርስቶስ ከመሰቀሉ በፊት እሱ ተሰቅሎ ሞተ። በ30 ዲናር ወይ በ30 ወር ዲናር ወይ በ30 ወር ለውጦ የሸጠው ይሁዳ ተጸጸተ፣ አዘነ። በዛና ለነገር ያፋሰጣቸው ብሎ እንዲህ ያገባነ እንደፈለገ አድርጋለ ብሩን በትኖ ተሰቅሎ ሞተ። ስራ ነበረ ከዚህ ነበረ ሐዋርያቶች 11 ሆኖ ተገኝተዋል ማለት ነው። በዚህ ጊዜ ቶማስ አመነ። አዎ ጌታ ሆይ አዎ ምሕረትን ቸርነትን ተረድቻለሁ፣ ኃያልነትን መለኮትነትን አውቃለሁ። እነሆ ዛሬ እንዳልበድል ይቅርታ አድርግልኛል። እኔና እናንተ እግዚአብሔርን ስናስቀይም እንደ ቶማስ ማድረግ ያስፈልገናል። ይህ ቅርታ ጥያቄ ልናቀርብ ያስፈልጋል። እንደ ጴጥሮስ የሆነ ልባል እናፈስ ያስፈልገናል። አዎ አንተ አለባበስህን ንግግርህን ተክለቁመናህን ተናግሬት ኢየሱስ ወገን ትመስላለህ ተብሎ ሲነገረው ጴጥሮስ በፍጹም የምትል ነገር ሁሉ አላውቅም ያለ እንዳይተቆጥቆ እንዳይገረም መጨረሻ ሰዓት ግን ዶሮ ሳይጮህ ትለኛለ የሚል ቃል ነገር ነበርና ዶሮ ሲጮህ እሱ እየካደ መሆኑን ትዝ ሲለው ጴጥሮስ አለቀሰ። የንስሐ ለቅሶ አምላክ ሆይ በደልኩ፣ አጠፋሁ፣ አንተ መሐሪ ነህ፣ ይቅርታ አድራጊ ነህ፣ ይቅርታ አድርግልኝ ብሎ መሪ የሆነ እንደው የተሰበረ ልብ በመያዝ አለቀሰ ወለተሳለ። እግዚአብሔር ግን ባረው። እንደውም የሐዋርያት አለቃ ሊቀ ሐዋርያት አድርጎ ጴጥሮስ የበላይ አድርጎ ሾመው። ጴጥሮስ ሆይ አንተ አለት ነህ፣ በዚህችን አለትነት ላይ ቤተክርስቲያን ተሰራታለሁ። የሰው ልጆችን ያጠፋትና ሊያጠፉት አይችሉም። ለአንተ ምክንያት ተከታተል ሰጥቻለሁ። ይገርማል። ይሄ ምን አመጣው ማለት ልቅሶ አመጣው። ትክክለኛ ልቅሶ፣ የንስሐ ልቅሶ፣ ትክክለኛ የሆነ የይቅርታ ጥያቄ። አሁን ዓለም የተበደለችው ወደ አምላክ በትክክል የሚጠይቅ አካል ተሰጥቷል። ወደ እግዚአብሔር በትህትና ቀርቦ የሚጠይቅ እስከ በደላችን እንኳን ወደ በደላችን ይቅርታ የማንጠይቅ ሰዎች ነን። እዚህ ቁጭ ብለን ስለ ዓለም ወደ እናወራለን። እዚህ ቁጭ ብለን ስለ ስጋዊ ፍላጎት መሰረት እናወራለን፣ እናሳካለን፣ እናቅዳለን። ያሄደለ ይቅርታ ቤተ መቅደስ ስንገባ አውደ ምሕረት ስንመጣ ሁሉም ነገር አከናውነን ለሕይወታችን ዋጋ ሰጥተን አራት ብለን እግዚአብሔር በጠየቅ እንዋጋለን። ከቤትም ሆነን የዓለም ስራ ከቤተ ክርስቲያን ሆነን የዓለም ወሬ የዓለም ታሪክ የምናወራ ከሆነ ከእግዚአብሔር ጋር ተገናኝተናል ወይስ አልተገናኘንም? አልተገናኘንም። ቶማስ ይቅርታ ተደረገለት፣ እጁ ዳነ። ካረፈው በኋላ መንኳች እንዳልኳቸው ብርሃን እያበራ እስካሁን ድረስ በመቃብር ሳትሞት በላይ ለአፍ አጉጫ ሰዎች ያወራል። ለበረከት ስም ያወራል። ሁለተኛው ግብረ ዘዋፈት የፈጸሙ አባቶቻችን ሊቃውንተ ቤተክርስቲያን እናገሩት የነበረ ዘምሩት የነበረ ሲያገለግሉት የነበረ የሰጠኸኝን ሁሉ ጨረስኩ ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ንግግር ሲያደርግ ስላደረገ ግብረ ዘዋፈት የፈጸሙ የሰጠኸኝን አድርግ ያልከኝን ፈጽም ያልከኝን ሁሉ ነገር ፈጸምኩ አከናወንኩኛል። እኔና እናንተ ቤተክርስቲያን ስታዘዝ እንደዚሁ መፈጸም ያስፈልጋል። መፈጸም ያስፈልጋል። የወረ ሰላም በመስቀሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ሰላምን አደረገልን። የሰላም ባለቤት እነሆ ውል የመንፈሳዊ ውል ነበረ። ከባህሪ አባቱ ከአብ ጋር እነሆ የሰጠኸኝን አድርግ ያልከኝን ወገኖቼ ደግሞ እኔ እንድባረካቸው እንድጠብሳቸው እነሆ ይህን ህዝብ እንድባረክ የሰጠኸኝ ሁሉ ነገር አከናወንኩኝ። እንግዲህ አሁን ወደ ላይ አደርጋለሁ እሄዳለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ ዳግም ትንሣኤ የተባለው አጠቃላይ ቀለሙ ማህሌቱ ትላት ያለፈውን ሁሉ እንዳደረግነው እግዚአብሔር ሁሉ ማህሌቱ ዳሴውን ተባባቶቹም ሁሉም ነገር በትንሣኤ የተፈጸመው ሁሉ ነገር ስለሚፈጸም ነው ዳግም ትንሣኤ የተባለው። የትንሣኤ ቀለማት በዛሬው ላይ ሲገለገል ስላደረ ዳግም ትንሣኤ የሚል ስያሜ ተሰጥቶታል ማለት ነው። ስለዚህ ደስ በሚል መልኩ ደስታ በተሞላበት መልኩ የማናከም ሰዓት ረፈደ። ሲፎመታ
ሳለን በበረከት ተጠርተናልና ዳግም ትንሣኤ በዛሬው ቀን ሐዋርያት ተሰባስበው በተዘጋ ቤት ሰላም የሰጠበት ቀን እስከሆነ ድረስ እኔና እናንተ በተጨነቅንበት ዘመን፣ መከራ በበዛበት ዘመን፣ ችግርና ልዩ ልዩ ጽዋት መከራ ተጎናጽፈን የልባችን ተሸክመን በምንኖርበት ዘመን ሰላማዊ ኢየሱስ ክርስቶስ ወዳለበት ቤት መጥተን እንደ ሐዋርያቶች የክርስቶስ ሰላምታ ማግኘት ያስፈልገናል። ለዚህ ነው የተሰባሰብነው። ሁላችንም በዚህ የተገኘ በቅድስናው ስፍራ የተገኘ ነው የሰላም ባለቤት የሆነው ኢየሱስ ክርስቶስ ሰላምን እንዲሰጠን በረከቱን እንድናገኝ በረከትና በረከት እንድንጎበኝ ለሐዋርያት የባረከ መንፈስ ቅዱስ እኔና እናንተን እንዲባርከን በተከበረች ዙሪያዋ በቅዱሳን መላእክት አጥር የታጠረች ቤተክርስቲያናችን ተገኝተን የበረከቱ ተሳታፊዎች ያደረገን አምላክ የተመሰገነ ይሁን። ይሄ ነው ክርስትና። ትናንትና ስንጾም በአግባቡ ጾመን ጸልየን ወደ ፈጣሪያችን እያመለከትን ሱባኤያችንን በሰላም አስፈጽሞ አሁን ደግሞ ለብርሃነ ትንሣኤው ካደረሰን ዳግም ትንሣኤው ሲሆንና የተደረገናል ነው። በዓለ ሀምሳው ሲሆን ቢቻል ገብረ ሰላም ይባል ነበረ። የሰላም ግብር አግብኦተ ግብር ሲባል ነበረ። አባቶች 40 ቀን በሙሉ እሑድና ቅዳሜን ከጨመርና 55 ቀን በሙሉ እነሆ ሌሊት በሰዓታት ቀን በቅዳሴ በዚህ ቆላማ ሀገር ላይ ሰማን ጉሮሯችን ደረቀ ሳይሉ 9 ሰዓት ቅዳሴ እየወጡ ቅዱስ ሥጋውንና ክቡር ደሙን ተቀብለው እያቀበሉ ይህን ወራት አስፈጽሞ በዚህ ሲደርስ ይደረግ ነበረ። በአባቶች ግብረ ሰላም በመደብ ሆኖ ከተቻለ እያንዳንዱ ይገፋቸው አንዱ ነው። አንድ ታሪክ ልንገራችሁ፣ እውነት ለመናገር ማለት ነው። በ95 ዓመተ ምህረት ነው ወደ አንድ ቦታ እንሄዳለን። አንድ ጓደኛ ያለው ነው ወደዚህ ወደ ምስራቅ ወለጋ የሚባል ሀገር ነው። ነቀምቴ አካባቢ አንገር ብዙ የሚባል ከተማ ነው። እዛ ሄደን ለአገልግሎት እዛው ተጠጋንና ያው ቤተክርስቲያን ሁሉም የአንድ አካል ነው። እዚህ ያለው ካህን እዛ ሄዶ ማገልገል ይችላል። እዛ ያለው ካህን እዚህ መቶ ማገልገል ይችላል። ቅዱስ ሥጋውና ክቡር ደሙ በአንድ ቤት ይፈቀዳል። እዛ ሄደን አገልግሎት ስንቀመጥ ያው በማታ ነው እርሻ ላይ ገብተን እዛ እያገለገለ እያለ ትንሣኤ እንደዚህ ደረሰ። በሚገርም ሁኔታ ማለት ነው። በስነ ስርዓት በቃ ሁሉ ነገር አገራቸው ከቤተክርስቲያኑ ጋር ማህበረ ካህናት ጋር ባቸው ስምምነት አድርጎ ስርዓት ተፈጽሞላቸው አውቀው የሚያሉ ቤተክርስቲያናት። አሁንም የኛ ችግር እንጂ ልጆቻችን ብናዛ አሳቀር በሙሉ ይፈረዳል፣ ይገባል። በትንሣኤ ማነው በውቀው በህማሜ በመከራ ያለስጠበት እኔ ጋር ይሆናል። በትንሣኤ ደግሞ የተደሰበት እኔ ጋር ይሆናል። በዓለ ፍስሐ ሐሴት ነው። ይሄ በዓለ ሀምሳ 50 ቀን ሙሉ በሚገርም ሁኔታ 50 ቀን ሙሉ በየቤት አግቦተ ግብር ይባላል። አርደው ገድለው ጠጥተው ጋግረው ካህናቶች በከበሮ ይዞ በስነ ስርዓት ጠራቸው ሳይዞ ማቋሚያ ተይዞ ወደ የቤታችን ካልገባቸው ነበር። ይሄ ለማለት የፈለጉት ለወጥ ፍለጋ እንዳይመስላል ለበረከት ምንጭ ማግኘት የተፈለገበት ነው መሆኑን ለማስረዳት ፈልጌ የተዘጋጁ ችግር የለበትም። ለመስጠት፣ ለማበርከት፣ ለማብላት፣ ለማጠጣት ለነዳያን ለምስኪናን በተለያየ ችግር ማልሲል ሲባል ህዝባችን በአንድ ጊዜ አርጉጎ ይሰጣል። በገጠር ያረግባሉ የተባረከ ነው ያለ ስርዓት ላይ ብቻ አስተራውን ያርጉት አላበደለም። የራሳችን ችግር ቀረበ ተቀበለ በተመራጭ ተቀበላችሁ 50 ቀን በሙሉ በእያንዳንዱ ቤት እየገባ 50 ቀን በሙሉ እየታረደ በስነ ስርዓት ቤት ተሰጠ ነው የተከመረ ታዲያ በስነ ስርዓት ተደርጎ ያለበት ዘመን ይገኛል። ያን ዘመን ራሳው ተደርጎና ስለዚህ ይቻል በረከት ለማግኘት 50 ቀን ሙሉ የሰላም አባቶች ተቆጥቶ ነው በረከት እናገኛለን። ግብረ ሰላም የተባለው ከዛ ነው። ግብረ ማለት በሰዓት የተሰጠን አደረነት በፈጸም በዓለ ሀምሳ የተባለውና ስለዚህ በእውነት እድለኞች ነን። በቅዱስ ቤተክርስቲያናችን እነሆ በአንድነት አሰባስቦ ያስቀመጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁንልን። ሰላም ለእናንተ ይሁን። ቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ሐዋርያት ትልቅ የሆነ ሰላምታ የሰጠበት ቀን ነው። በረከት ያገኝበት ቀን ነውና እናንተም ታድለዋን ተባርከናል። ለሀገራችን ሰላም ይዘዝልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።